ሰላም ጤና ይስጥልኝ እንደምን አመሻችሁ። የዕለቱን ትኩስና ሰበር መረጃዎች ይዘንላችሁ ቀርበናል። ኢትዮ አዲስ ዴይሊ ነን። ዛሬም በሀገር ውስጥና በዓለም አቀፍ ደረጃ መነጋገሪያ የሆኑ ጉዳዮችን አጠቃለን አቅርበናል። አሜሪካ አንድን ኢትዮጵያዊ በዘር ማጥፋት ቅስቀሳ በሚል ተባብራ ለምን ወደ ሀገሯ አባረረችው? ጀነራል ታደሰ ወረደስ ተሸንፎ መኖር አማራጭ አይደለም ሲሉ ለማን ማስጠንቀቂያ ሰጡ? ጠቅላይ ሚኒስትር አብይ አህመድስ በጦርነት አፋፍ ላይ ወዳለችው ኤምሬትስ ለምን በድንገት አቀኑ? እነዚህንና ሌሎች መረጃዎችን በዝርዝር እንመለከታለን። አብራችሁን ቆዩ። በሰብአዊ መብት ጥሰትና በዘር ማጥፋት ቅስቀሳ የተጠረጠረ ኢትዮጵያዊ ከአሜሪካ ተባረረ። የአሜሪካ ኢሚግሬሽንና የጉምሩክ አስከባሪ አይሲኢ በሰብአዊ መብት ረጋጭነት፣ በታጣቂ ቡድን አባልነትና በዘር ማጥፋት ወንጀል ቅስቀሳ የጠረጠረውን ሰለሞን ቦጋለ የተባለ ኢትዮጵያዊ ወደ ሀገሩ መባረሩን አስታወቀ። እንደ ተቋሙ መግለጫ ከሆነ ግለሰቡ በአሜሪካ የቆየው በህገወጥ መንገድ ሲሆን ያቀረበው የኢሚግሬሽን ጥቅማ ጥቅም ጥያቄ ውድቅ ተደርጎ መጋቢት 5 ቀን 2016 እንደ አውሮፓውያን አቆጣጠር በፊኒክስ የኢሚግሬሽን መኮንኖች አማካኝነት ወደ ኢትዮጵያ ተሸኝቷል። አይሲኢ ባደረገው ምርመራ ሰለሞን ቦጋለ በተለያዩ የማህበራዊ ሚዲያ ገጾቹ ላይ ራሱን የፋኖ አባል አድርጎ ሲገልጽ እንደነበር ደርሼበታለሁ ብሏል። ተቋሙ በመግለጫው ፋኖ ደረጃ ስሪ ወይም ታየር ስሪ አሸባሪ ቡድን ሲል ፈርጆታል። ግለሰቡ በማህበራዊ ሚዲያ በሚያሰራጫቸው መልእክቶች በትግራውያን ላይ የዘር ማጽዳት እንዲካሄድ፣ ስደትና ጥቃት እንዲፈጸም በግልጽ ሲቀሰቅስ እንደነበር መርማሪዎች አረጋግጠዋል። ይህ እርምጃ የተወሰደው በሀገር ውስጥ ደህንነት ምርመራ ወይም ኤችኤስአይ በሚመራው የሰብአዊ መብት ረጋጮችና የጦር ወንጀለኞች ማዕከል አማካኝነት ነው። ማዕከሉ ከተመሰረተበት የፈረንጆቹ 2003 ጀምሮ እስካሁን ድረስ 1178 የሚሆኑ የታወቁ ወይም የተጠረጠሩ የጦር ወንጀለኞችንና የሰብአዊ መብት ረጋጮችን ከአሜሪካ ምድር ማባረሩን ገልጿል። ይህ በእንዲህ ያለ ጀነራል ታደሰ ወረደ ተዘጋጅቶ መቆየት ወሳኝ ነው አሉ። ፕሬዝዳንቱ ትናንት በመቀሌ ከተማ በተካሄደው የአፄ ዮሐንስ መታሰቢያ ላይ በክብር እንግድነት ተገኝተው ባደረጉት ንግግር ሁልጊዜም ተዘጋጅቶ መጠበቅ አስፈላጊ መሆኑን ገልጸዋል። በዚሁ ዝግጅት ላይ ባደረጉት ንግግር የሰላም አማራጮችን ተጠቅሞ ማሳካት ካልቻለ ተሸንፎ መኖር አማራጭ ባለመሆኑ ተዘጋጅቶ መቆየት ወሳኝ ጉዳይ ነው ብለዋል። የአፄ ዮሐንስ የመስዋዕትነት ቀን ተዘክሮ በዋለበት ቀን ንግግር ያደረጉት ፕሬዝዳንቱ ዕለቱን እየዘከርን ያለነው በምቾት ውስጥ ሆነን ሳይሆን ከባድ ውጥረት በሰፈነበት የፖለቲካ ሁኔታ ውስጥ ሆነን ነው ያሉ ሲሆን ጀነራል ታደሰ አክለውም በእጃችን ያለውን አንጻራዊ ሰላም ተንከባክበን የያዝን ቢሆንም ከአቅም በላይ የሆኑ ግፊቶችና ኃይሎች ሲመጡ መምረጥ የማይገባን ነገር እንድትወስን የምትገደድበት ሁኔታ ይፈጠራል። በመሆኑም ይህንኑ ሰላም ከእኛ ቁጥጥር ውጭ በሆነ ኃይል ልናጣው ስለምንችል በማንኛውም ሰዓት ተዘጋጅቶ መቆየት ወሳኝ ጉዳይ መሆኑን አስምረውበታል። ዛሬ እየተሰሙ ባሉ መረጃዎች ጀነራል ታደሰ ወረደ ከስልጣናቸው እንዲለቁ የቀረበላቸውን ጥያቄ ውድቅ ማድረጋቸው የሚገልጽ መረጃ እየወጣ ነው። በትግራይ ተፈጥሮ ያለው ፖለቲካዊ ውጥረት ወደ ሌላ አዲስ ምዕራፍ እየተሸጋገረ ይገኛል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በገዛ ፈቃዳቸው ከስልጣናቸው እንዲለቁና የስንብት ደብዳቤ እንዲያስገቡ የቀረበላቸውን ጥያቄ በጽኑ ውድቅ ማድረጋቸውን የሚገልጹ መረጃዎችን እየወጡ ነው። ጀነራል ታደሰ ወረደ የስልጣን ጊዜያቸው ለማብቃት 5 ቀናት ብቻ እየቀራቸው ባለበት ወቅት በገዛ ፈቃድ ስልጣን ልቀቅ የሚለውን ጥያቄ አልተቀበሉትም ተብሏል። በተያያዘ ዜና የህወሓት አርሚ 7 ከመንግስት ጋር የተስማማ አንድም ንቁ የሰራዊት አባል የለንም አለ። ትናንት በመንግስታዊ ሚዲያዎች በኩል 500 በሱዳን ድንበር አካባቢ የሚንቀሳቀሱ የህወሓት አርሚ 7 ታጣቂዎች ትጥቅ በመፍታት በዲዲአር ከመንግስት ጋር ተስማምተው ስልጠና እየወሰዱ መሆናቸውን የሚገልጽ ዘገባ ከተነገረ በኋላ በሱዳን የሚገኘው ቡድኑ ዜናውን አስተባብሏል። መንግስት እያከናወነ ያለው የትጥቅ መፍታት ሂደት ከፕሪቶሪያው ስምምነት ከህጋዊ አሰራርና ከፖሊሲ ውጪ ነው ያለው ቡድኑ ወልቃይትና ራያን ጨምሮ በኤርትራ ኃይሎች የተያዙ የትግራይ አካባቢዎች ሳይመለሱ፣ ተፈናቃዮች ወደ ቀያቸው ሳይመለሱ ትጥቅ አንፈታም ብሏል። አንድም ንቁ የሰራዊት አባልም ሆነ አመራር በዚህ ህገወጥ ሂደት ውስጥ አልተሳተፈም ያለው ቡድኑ 500 የሚጠጉ የአርሚ 7 አባላት የሰላም ጥሪ ተቀብለው ወደ ማሰልጠኛ ገብተዋል መባሉን ፈጽሞ የሐሰት ድራማ ሲል አጣጥሎታል። አርሚ 7 ለማፍረስ ብሔራዊ ክህደት የፈጸሙ ባንዳዎች ያላቸውን አካላት መንግስት እየተጠቀመ ነው ሲልም ከሷል።
በሌላ መረጃ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢራን ከፍተኛ ጥቃት እየተሰነዘረባት ወደምትገኘው የተባበሩት አረብ ኤሚሬትስ ዛሬ በይፋዊ የስራ ጉብኝት አቅንተዋል። ይህ ያልተጠበቀ ጉዞ በቀጠናው ላይ ከፍተኛ የፖለቲካና የጸጥታ ውጥረት በነገሰበት እንዲሁም የተባበሩት አረብ ኤሚሬትስ ከኢራን ጋር በቀጥታ ግጭት ውስጥ በገባችበት እጅግ ፈታኝ ወቅት ላይ የተደረገ መሆኑ ልዩ የፖለቲካ ትኩረትን ስቧል። ይህ የጠቅላይ ሚኒስትሩ የዛሬ ጉዞ ትላንትና ከነበረው መረጃ ጋር ሲያያዝ የኢትዮጵያን የውጭ ጉዳይ ፖሊሲና የቀጠናውን ዲፕሎማሲያዊ እንቅስቃሴ ፍጥነት በጉልህ ያሳያል። ትላንትና በሰራነው ዜና እንዳስቀመጥነው ጠቅላይ ሚኒስትሩ በ2 ወራት ጊዜ ውስጥ ብቻ ለሁለተኛ ጊዜ ወደ ጎረቤት ሀገር ጅቡቲ በማቅናት ከፕሬዝዳንት እስማኤል ኡመር ጌሌ ጋር ስትራቴጂካዊ በሆኑ ቀጠናዊ ጉዳዮች ላይ መምከራቸው ይታወሳል። ከጅቡቲው ጉብኝት ማግስት ወዲያውኑ ወደ አረብ ኤሚሬትስ ማቅናታቸው አዲስ አበባ በቀንዱ የአፍሪካ ቀጠናና በመካከለኛው ምስራቅ እየተፈጠሩ ያሉትን ፈጣን የጂኦፖለቲካዊ የኃይል አሰላለፍ ለውጦች በቅርበት እየተከታተለች መሆኗን ያመለክታል። የተባበሩት አረብ ኤሚሬትስ በአሁኑ ሰዓት ከኢራን ጋር በገጠማት ከባድ ወታደራዊና የጸጥታ ቀውስ ውስጥ ብትሆንም የኢትዮጵያ መንግስት የልዑካን ቡድን ወደ ስፍራው ማቅናቱ በሁለቱ ሀገራት መካከል ያለውን ጥብቅ የፖለቲካ የኢኮኖሚና የጸጥታ ትብብር ጥልቀት ያሳያል። የፖለቲካ ተንታኞች እንደሚገልጹት ይህ ጉብኝት በወቅታዊ የመካከለኛው ምስራቅና የቀይ ባህር ቀጠና ውጥረት ዙሪያ የጋራ አቋም ለመያዝ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ እንዲሁም የሁለትዮሽ ስትራቴጂካዊ ግንኙነትን ይበልጥ ለማጠናከር ያለመ ነው። በቀጣዮቹ ቀናት ከዚህ ጉብኝት ጀርባ ያሉ ተጨማሪ ዝርዝር መረጃዎች፣ በሁለቱ መሪዎች መካከል የሚደረጉ የውይይት ውጤቶች እንዲሁም ይህ የዲፕሎማሲ ጉዞ በቀጠናው ላይ ሊያመጣ የሚችለው አጠቃላይ ተጽዕኖ በስፋት የሚጠበቅ ይሆናል። በተለይም በቀይ ባህር አቅራቢያና በመካከለኛው ምስራቅ የሚታየው የኃይል አሰላለፍ ለውጥ ለኢትዮጵያ የጸጥታና የኢኮኖሚ ደህንነት ወሳኝ በመሆኑ ይህ ጉዞ በቀጠናው የፖለቲካ ትኩሳት ውስጥ ትልቅ ስፍራ የሚሰጠው ክስተት ሆኗል። ወደ ውጭ ዜና ስናልፍ አዲሱ የኢራን ጠቅላይ መሪ ሙሐመድ ካታሚ ወደ ስልጣን ከመጡ በኋላ ለመጀመሪያ ጊዜ ባወጡት መግለጫ አሜሪካንና አጋሮቿን ክፉኛ አስጠንቅቀዋል። ለሰማዕታት ደም መቀበልና ጂሃድ ጀምረናል ያሉት መሪው በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ከባድ ጥቃት እንደሚሰነዝሩ አሳውቀዋል። ይህ ከባድ ማስጠንቀቂያ ያዘለው መግለጫ በሀገሪቱ ብሔራዊ ቴሌቪዥን የተነበበ ቢሆንም መሪው በአካል በካሜራ ፊት አልታዩም። የሚሆነበት ምክንያት የኢራን የውጭ ጉዳይ ሚኒስቴርና የተለያዩ መገናኛ ብዙሃን እንዳረጋገጡት ካታሚ በቅርቡ በደረሰባቸው ጥቃት በእግራቸውና በሌሎች የሰውነት ክፍሎቻቸው ላይ ቀላል ጉዳት አስተናግደው ሕክምና ላይ በመሆናቸው ነው። በመግለጫቸው ቴህራን ለሰማዕታት በተለይም በሚና ጥቃት ህይወታቸውን ላጡ ንጹሃን ዜጎች ደም መበቀልን እንደማታቆም አጽንኦት ሰጥተዋል። ከአባታቸው ህልፈት በኋላ አስክሬናቸውን ሲመለከቱ ያዩትን ጽናት በማስታወስ መላው የኢራን ህዝብ በዚህ ፈታኝ ወቅት ከውስጥ ሽኩቻ ወጥቶ ሀገራዊ አንድነቱን በጽኑ እንዲጠብቅ ጥሪ አቅርበዋል። ከዚህም ባሻገር ሌላኛው የዓለምን ትኩረት የሳበው ውሳኔያቸው የዓለም አቀፍ የነዳጅና ንግድ ማስተላለፊያ ደም ስር የሆነው የሆርሙዝ ባህረ ሰላጤ አሁንም ዝግ ሆኖ እንዲቀጥል ማስታወቃቸው ነው። ኢራን ከጎረቤት ሀገራት ጋር ሰላማዊ ወዳጅነትን እንደምትፈልግና ጥቃቷ ያነጣጠረው በጠላት ወታደራዊ የጦር ሰፈሮች ላይ ብቻ መሆኑን በመግለጽ የጀመረችውን ወታደራዊ እርምጃ ግን አጠናክራ እንደምትቀጥል አረጋግጠዋል። ለዛሬ የያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በዜናዎቹ ላይ ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ለኢትዮ አዲስ ዴይሊ አዲስ ከሆናችሁ ሰብስክራይብ በማድረግ እንዳትረሱ። ነገ በሌላ መረጃ እስከምንገናኝ ሰላም ሁኑ።